ስለዚህ አንተ ባጎት ልትደፍር ነበር ነው? አዎ እንደዚህ አይነት ሙከራ የተዘጋ ቤት ውስጥ ነው ገብታ የተቀመጠች። አዎ ምን አይነት አንተ አልጋ ላይ ተኝታለች? አይቻትም አላውቅም። ምንም ምላሽ አልሰጠችኝ። ወይ በጥፊ ብትለ ወይም የሆነ ነገር ቢሆን በቃ በዛው ተጣሞ ይተቀራል። ከውጭ እንዴት ነው የገባው? ከውጭ ወደ መኝታ ቤት ወደ አያቴ መኝታ ቤት ስገባ ሴት አያቴ ነበረች እና የሆነ ዕቃ እየፈለገች ነው። በጣም ትወደኛለች። ከዛ እጇን ያስኳት። እነሱ ሲመጡብኝ እነሱ ነግራቸው መምታት ጀመሩ። ከዛ አይጦና መለጠች፣ ተቀየረች፣ ወደ ስርቻ ውስጥ ገባች። ደነገጡ። ማላቀው አካላዊ ንክኪ ስሜት ሲሰማ። ስለዚህ አንተ ባጎት ልትደፍር ነበር ነው? አዎ እንደዚህ አይነት ሙከራ ብድግ አልኩ። በተኛህበት ማለት ነው? አዎ የአያት መኝታ ቤት ውስጥ ማለት ነው። እሺ አያቴ ከፍቶ ሲገባ ምናምን የሆነ ለየት ያለ ድምጽ ሰማ። ያ ድምጽ ደግሞ አያቴ ኖርማሊ ሽንት ለመድፋት ወይም የውጭ በር ለመዝጋት እንደሚነሳ አውቃለሁ። ያ ድምጽ ግን ረበሸ። ቀስ ብዬ ማለት ነው በስር በኩል ማየት ጀመርኩ። በበሩ ስር ማለት ነው። ወጥቶ ወደ ጓሮ መሄድ ጀመርኩ። ተከትዬ ሄድኩ። ነጭ ለብሷል። ጓሮ ላይ በጣም ያስፈራል። የጫት ተክል አለ፣ ብዙ እንትን አለ። በዛ ሰንሰል ነው። እዛ ላይ ቆሟል። ተደብቄ እጄ ጥግ ላይ ሆኜ መከታተል ጀመርኩ። ከዛ እንደዚህ ልብሱን ማውለቅ ጀመረ። እዛ እንደወጣቱ ነበር በቃ በኮንፊደንስ ልብሱን አውልቆ እንቅስቃሴው ከዘራ ይዞ ምናምን ነበር። እሺ ቁጭ አድርጎት እንደወጣት ምናምን እንደዚህ ጎርደድ ማለት ጀመረ። ሸዋ ስትገባ አያት መኝታ ቤት ቀስ አድርጌ በር ከፈትኩኝና ማዳመጥ ጀመርኩ። የሁለት ሰዎች ድምጽ ነው የምሰማው። የሰው? አዎ የአያቴ ድምጽ በሹክሹክታ ይሰማኛል። የሴት ድምጽ በደንብ ይሰማኛል። ምን አይነት ዶሮ ነው የምታረደው? ገብስማ ዶሮ ነው። ገብስማ ዶሮ ታረዳለህ? ተመርጦ ነው ታረደው። የታረደው ዶሮ ይበላል ነው ምንድን ነው? ይበላል። እሺ ሰኔ ላይ በግ ነው የምታረደው። እሺ በጉም ደግሞ ዳልቻ ነው። ወደ ሱስ ውስጥ ገባ። ቢያንስ ሰላም አገኘ። ወደ ሱስ ውስጥ ገባ። ራስህን ለማጥፋት ምናምን? አዎ ብዙ ጊዜ ሞክራለሁ። አይሳካልኝም። ለምን እናት አባቴ ነው ቢያንስ እንኳን እናቴ ወይ አባቴ እንኳን ለምን አይቆዩ? ቢያንስ የሚጎለኝ ነገር የለም። አያቴ ጋር ያለኔ ምንም ኮንፈርት አይሰጠኝም። የእናቴ አባት ፍቅር በጣም ይናፍቀኛል።